ዛሬ ግን ማለት ነው ሩታ በጣም ከባድ ነው ወስነሻል ለማለት ለኔ ከብዶኝ። ቆይ እስቲ ወስናለች፣ ትክክለኛ ውሳኔ ነው ሩታ ዛሬ የወሰነችው ብዬ ለመፍረድም እንዲያመቸኝ እንግዲህ ያው ሙሉን ነበረ ቪዲዮን ያየሁት ቁጭ ብዬ ለታሪክ ማለት ነው። እውነት ሩታ ዳኒንና ሜሪን ወስና በዚህ ልክ የእውነት ብዬ የእውነት ከምሬን ነው ምላችሁ ሙሉን ቪዲዮ ለማየት ተገደድኩኝና እስከ መጨረሻው በስነ ስርዓት ቁጭ ብዬ ነበር ያየሁትና ሩታዬ ውሳኔሽ ትክክል ነው ብዬ ለማለት ያው ከበደኝ ማለት ነው። ከዛ በኋላ ማለት ነውና በዚህ አጋጣሚ ወደ ዋና ጉዳይ ሳልገባ ማለት ነው ከላይ እስከታች ግማሽ ቪዲዮ አይታችሁ ነው ልክ ነሽ ሩታዬ ውሳኔሽ ትክክል ነው ልክ ነሽ ከዚህ በኋላ እንደዚህ ቆፍጠን ማለት ነው። ግማሻችሁ ደግሞ ትናንትና ተናዳ ነው ሄርሜላን ይቅርታ ስላለቻት። አቤት 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 አምላኪ ሆይ እናንተ ምን አለ ቪዲዮ አይታችሁ ብጽፉ። ስራ ላይ ከሆናችሁ ደግሞ በኤርፎን እስቲ በኤርፎን እያዳመጣችሁ ለመጻፍ መጨረሻ ይመቻችሁ። እንደ ግማሽ ይዞ ጽሁፍ ምንድነው? ተው እንጂ ቅመሞች እየተው። በነገራችን ላይ እኔ ይሄ ነገርማ ሩታማ እንደዚህ የእውነት ብትወስን ደስ ይለኝ ነበረ። ብቻዋን ሁሉ ነገር ይበቃኛል ከዚህ በኋላ ከልጄ ጋር እንዳለችው ደስተኛ ነኝ በላ እንዳለችው ውሳኔዋ ትክክል ነው ብዬ እንዳል ደግሞ የሆነ ፍራቻ አዘኝ። እስቲ ይሄን ቪዲዮ ጉዳ ያለው የእውነት ሩታ የምር ከልቧ ይሄን ውሳኔ እየወሰነች ነው። እስቲ ዛሬማ ታሪክ ነው ማየው፣ እሷም ታሪክ እየሰራች ነው ብዬ ቁጭ ብዬ ነበረ ቪዲዮአቸውን ያየሁት። ግን አልሆነም ቤተሰቦቼ። ግን ማለት ነው ለኦዲየንሱንም እነሱንም ነው አንድ ላይ ነው ዛሬ እንግዲህ ያስደነገጠችን ማለት ነውና ሜሪ በጣም ስሜታዊ ሆና ነበረ። ዳኔም በጣም ነበረ ስሜታዊ ሆኑት፣ በጣም ነበረ የደነገጡት። ግን በቦታው ስትሆኑ የማጠብቁት ነገር ሲሆን እንዴት ከባድ ነው ስሜቱ። ወይኔ ሜሪ በቃ መረጋጋት አልቻለችም፣ የምር አልቻለችም። ሩታም ንግግሯ በጣም ከባድ ነበረ። እስከ ዛሬ በቃ እኔም ሳልፈልግ ነው ቤት የመጣችሁት። ለእኛም ለኦዲየንሶቹም እኮ አሳምናናለች መግቢያዋ ላይ ማለት ነው እስከ መጨረሻው። እና 2 ሳምንት ቁጭ ብላችኋል፣ ያለ ፍላጎቴ ነው። ከዚህ በኋላ ይበቃኛ። እናንተ ከመጣችሁ በኋላ በህይወቴ ደስተኛ አልሆንኩም። በፊት ከልጄ ጋር ብቻዬን ደስተኛ ህይወት እየኖርኩ ነበረ። ከዚህ በላይ ይበቃል። እነሱም የራሳቸውን ህይወት ይኑሩ። ሜሪም የተንጣለለ ቤት አላት፣ ወደ ቤቷ ትመለስ። ዳኒ ሜድ ከዚህ በኋላ አያስፈልጉኝም፣ በቅቶኛል። ብቻዬን ነው ከዚህ በኋላ ኑሮ መኖር ከልጄ ጋር ደስተኛ ሆኜ መኖር የምፈልገው። እነሱ ከመጡ በኋላ ደስታ አጥቻለሁ። ምንም ደስተኛ እየሆንኩ አይደለም። ቤት ውስጥ ምንም ኮንፊደንስ ነው ኮምፎርት እየተሰጠኝ አይደለም። ከልጄ ጋር ብቻ መሆን ነው የምፈልገው። ይበቃል ከዚህ በኋላ በማለት ሩታ እንግዲህ ዳኒና ሜሪን ከቤት ነበር ያባረረቻቸው። ሩታ የስራሽን ይስጥሽ፣ የምር የስራሽን ይስጥሽ። እኔ ትክክለኛ ውሳኔ ነው ብዬ እንዳልን ለእኛ ስሬስ ሆና ነበር የነገረችን። በመሀል ግን ዝም ብዬ ቪዲዮን አየው። ቆይ እስቲ እውነት ሩታ ይህንን ውሳኔ ከልብ ወስና ነው? እስቲ ቆይ እስቲ አልኩና እስቲ ይህን ቪዲዮ ላይ እስከ መጨረሻ ብዬ ጠበቅኳት። እነ ሜሪም ዳኒም መጡ። እነሱ የነጉዳል እንዴ ቪዲዮ እየሰራሽ ነው ለምን አልጠበቅሽን ምናምን ሲሏት ያልጠበቁትን ዱቡዳ አወረደችባቸው። ከምር በቃ ከቤት ውጡ፣ ሻንጣችሁን ይዛችሁ ሂዱ። እኔ እናንተ ሻንጣ ምን ይሰራልኛል? ቤት ያጣብብብኛል፣ ይበቃኛል። እስከ ዛሬ ላደረጋችሁ እኔ ነገር አመሰግናለሁ። እናንተ ከመጣችሁ በኋላ ምንም ህይወቴ ላይ ደስታ አላየውም። በእናንተ ምክንያት እንዲሆኗል ደስታ ጥቻለሁ። ምንም ቤት ውስጥ ራሱ ምንም ኮምፎርት እየተሰማኝ አይደለም። ይበቃል፣ ወደ የቤታችሁ ሂዱ። አንቺን ቤት አለሽ፣ የራሳችሁ ህይወት አለ። ወይኔ ባንዴ ጭራ ነበረ ንግግሯ ያስነቀላቸው። እኔ ራሱ ደንግጫለሁ። ከምር በጣም ነበር የደነገጥኩትና ዳኒ ዛሬ ሩታ ትክክል ነሽ። ቢሆን እንኳን በእንደዚህ አይነት እኔን ታይኝ ቢያንስ እንኳን ሜሪን እንደዚህ ታያታለሽ። በእንደዚህ አይነት ሁኔታ ነው ከቤትሽ ምሸኛት። ቢሆን እንኳን የእውነትሽ ነው። አሁን የእውነቴን ነው። በቃችሁኝ፣ ወደ ቤታችሁ ተመለሱ፣ ሂዱ። በቃ ይበቃል። ቤት አላችሁ፣ ወደ የኑሯችሁ ተመለሱ። እናንተ ከመጣችሁ በኋላ ሰላም አጣው፣ ምንም ሰላም አልተሰማኝም ብላ ልጆቹን በአንድ ቀያየራቸው። ዳኒም ጭራን ያነቀለው ጭር ያልኩኝ የወሬ ችኮራ ጭራ ቤተሰቦች እግዚአብሔር። ሜሪማ አበደሽ። በቃ ሩታ ከዚህ በላይ አንቺን መናገር አልፈልግም። እና ብትመታሽስ እንደው እንኳን ሜሪ ሌላ ቀርቶ ሩታ ለሜሪ ይገባታል ሲላል ወይኔ ብቻ አላቅም። ቤተሰቦቼ የሜሪ ስሜት በጣም ከባድ ነበረ። እስከ መጨረሻው ምንም ልትበርድ አልቻለች። ቀላል ነው እንደ ቤተሰቦቼ በእንደዚህ አይነት ሁኔታ ካሜራ ደቅኖ አስባችሁታ ዛሬ ይሄ ነገር ማለት ነው። በነገራችን ላይ ከላይ እስከታይ ዝም ብላችሁ የሩታ ውሳኔ ትክክል ነው ዛሬ ትክክለኛ ውሳኔ ወሰንሽ ያላችሁ በሙሉ እኔ ቪዲዮን ቁጭ ብዬ እስከ መጨረሻ ጉድ ነው ብዬ ሳይ ፕራንክ ሆኖ ቁጭ አላለ። ፕራንኩ ግን ወዲያው ገልብጦ ሜሪ ከስሜት መውጣት አልቻለችም። ተናደደች። እንባ ሁሉን የቀረራት ከምር በጣም ነበር የደነገጡት።
እንዴ ከሩታ አልጠበቁማ። ቢሆን ራሱ ሜሪ በጣም ነበረ ቤተሰቦች የደነገጠችው። እኔ ራሱ ሩታ ዛሬ የእውነት ወንድ ወጣት የእውነት እስቲ እስከ መጨረሻማ ታሪክና ጉዳ አለው ብዬ እስከ መጨረሻው ማየቴ ጠቀመኝ። ሜሪ ግን ምንም ልትረጋጋ አልቻለችም። ራሴን አመመኝ። ሩታ ወደ ቤት መሄድ አለብኝ፣ ክፈችልኝ፣ ሻንጣዬን ስጪኝ፣ በቃ እግዚአብሔርን ማርያምን እናንተ ከመጣችሁ በኋላ ራሱ ፊቴ ላይ አታዩም እንዴ ደስታዬን? ሩታ በእናታችሁ ፕራንክ ላርጋችሁ ብዬ ለኦዲየንሱም እኮ ሳልናገር ነው ፕራንክ ያደረግኳችሁ ባካችሁን ብትል፣ አረ ዳኒም እምቢ አለ። እሷም እንደውም መጨረሻ ላይ ዳኒ ይሻላል፣ አይ በቃሽ ከሆነ አጨብጭቤልሻለሁ፣ ከባድ ፕራንክ ነው ያደረግሽን፣ ይመችሽ። ለማንኛውም ሜሪ በቃ ተረጋጊ፣ አንቺ ደግሞ አታገኙ ፕራንክ ከሆነ ምናምን ቢላት ሜሪ ረበስማ ሜሪ በቃ ምንም እንትን ልትል አልቻለችም። በጣም ነበር የተናደደች። የሆነ ግን ስሜቱ ከባድ ነው፣ አልፈርድባትም። ስሜቱ ከባድ ነው በጣም ቢሆን እንኳን ምሳሌ ቢሆን እንኳን በእንደዚህ አይነት ሁኔታ ካሜራ ደቅኖ አስባችሁታል? ሄርሜላና አብሪሽ ዛሬ እንዴት እየደነሱ ያድሩ ነበር? ከምር ቤተሰቦች ዛሬ እኔ እንደው እነሱን እያየው ሄርሜላና አብርሽ እንዴት እየደነሱ እንደሚያድሩ ነበረ የተሰማኝና ሜሪና ዳኒን በዚህ ሁኔታ ማባረር ማለት ነውና ከህይወቷ አስወጥታ ብቻዋን የራሷን ላይፍ ብትመራና በራሷ ወሳኝ ብትሆን እኔም ደስ ይለኛል። ሜሪና ዳኒን በቃ ብቻዋን ሁሉን ነገር ብቻዋን ብታረግ ማለት ነው። ግን ደግሞ በእንደዚህ አይነት ሁኔታ ማለት ነው ለማጣላ ከፋም ለማም በጠበጧትም ማስተካከሏትም እኮ ለትንሽ ጊዜም ቢሆን ያው ሀሳባቸው የሚያመጡት ነገር ደስ ባይልም ካጠገባቸው የነበረን ሰው በእንደዚህ አይነት ሁኔታ ለሌላ ጠላትም ይሁን እንግዲህ ለሜሪ ለሄርሜላም ለአብርሽም ደስታ መፍጠር ማለት ነው። የእውነቴን ነው። ካሜራ ደቅኖ ትናንት ካጠገባችሁ ምንም ለእናንተ ጥሩ ነገር ባረግም ካጠገባችሁ ነበርኩ የሚልን ሰው በእንደዚህ አይነት ሁኔታ ማባረር ከቤታችሁ አስቡ ምን ያህል ከባድ እንደሚሆን ለዛ ሰው ስሜቱና ሜሪ የእውነት እኔ ሜሪ አትበይን ተመልሼ ሩታ ወደ አንቺ ህይወት ከመጣው ሁሉ ነገርሽ የተስተካከለና ያማረ ይሁን በማለት ነው በእችን ነበር ያለችው። በቃ ሩታ ነን ይሄ ይገባኛል እያለቻት ማለት ነውና ስሜቱ በጣም ከባድ ነው፣ ከምር ከባድ ነውና ሩታ ወስና ለብቻ እንዲ ካሜራ ሳይኖር ከካሜራ ጀርባ አይ ብቻ መኖር አለብኝ እስከዛሬ ካጠገቤ ነበራችሁ አመሰግናለሁ፣ እናንተም የራሳችሁ ህይወት አላችሁ ወደ የራሳችሁ ህይወት ተመለሱ ብላ በስነ ስርዓት በጨዋ ደንብ ሲሆን ደስ ይላል። ቢሆን ደስ ይለኛል። እኔ ግን ያው ፕራንክ መሆኑ ያው ደስ ብሎናልና ለዛ ነው ኮሜንቶች ማለት ነው መጀመሪያ ቪዲዮ ከምር ቪዲዮ እስከ መጨረሻው ቢያንስ ይሁ ማል ያለችዋን ሀሳብ ብቻ ይዛችሁ ኮሜንት አትስጡ። ብትወስን ሩታ እንደዚህ አይነት ውሳኔ ደስ ይላል፣ ግን እንደዚህ አይደለም። ከፋም ለማም እንደዚህ ሚዲያ ላይ አጋልጣ ትናንት ካጠገቧ የነበሩ ሰዎችን ሚዲያ ላይ አውጥታ አስጥታ አይደለም የምታባራቸው። ቢሆን እንኳን ከጀርባው በስነ ስርዓት በጨዋ ደንብ ነው እንጂ እንዲ ካሜራ ደቅ ነው ለሌላ ሰው ደግ አደረገቻችሁ የታባታችሁ እንዲባል አታደርገውም በፍጹም። የእውነት አታደርገውም። እና ሳቋም ደግሞ እየመጣ ነበር። አይታችኋት ከሆነ ሩታ አፏን እየከለለች ነበር። እኔ በቃ ነቃው። ይሄ ነገርማ ከመግቢያው ጀምሮ ጠርጥሬ ያለው ከመግቢያው ጀምሮ ማለት ነው። ይሄ ነገርማ ቆይ እስቲ ቁጭ ብዬ ይሄን ጉድ ማየት አለብኝ፣ ፕራንክ መሆን አለበት መጨረሻ ላይ ለእኛም ባት ነግረን እያልኩ በቃ እውነትም ሁለት ልቦኝ ነበር እስከ መጨረሻው ማየት የጠቀመኝና ምርጦችዬ፣ ያው የሩታ ውሳኔ ከላይ እስከታች አስደስቷችሁ ነበር። ግን ያው ኮሜንታችሁ ላይ ሩታ ራሷ ናት ውሃ የደፋችባችሁ እና ቀር እንዳይላችሁ ማለት ነው። ቀር እንዳይላችሁ ውዶች፣ ራሷ ሩታ ናት እንግዲህ ኮሜንታችሁ ላይ ውሃ የቸለሰችውና ፕራንክ ነው። በቃ ክሳችኋለሁ። ምሳ ወንደሞ ራት ውጭ ጋብዛችኋለሁ፣ ቡና ፈላላችኋለሁ። እባክሽ ሜሪ በእግዚአብሔር በማርያም ፕራንክ ነው እያለ ስትለምናት ነበር። ሜሪ ደግሞ ራሴን አመመኝ ብላ በአንዴ ተገልብጣ ኪኒኒ ስጠይቅ ነበረና በዛ እንግዲህ ፕራንኩ ይቀበሏት ይቅርታን አይቀበሏት አናቅም። ዳኒ ወዲያው ተወው። ሜሪ መተው አልቻለችም። በጣም ነበር ስሜታዊ የሆነችውና ያስደነግጣሉ። በስሙ ከባድ ነው፣ ከምር ከባድ ነው እንዲህ በጣም ከባድ ነው። እና ግማሾቻችሁ ደግሞ ትናንትና እኮ ሄርሜላን ይቅርታ ስለጠየቀቻት ለዛ ተናዳ እኮ ነው ሩታ እናንተ ለሄርሜላም ሌላ ቅርታ አቅዶላት ይሆናል። እናንተ ደግሞ ይቅርታ ስለጠየቀቻት እያላችሁ ትጽፋላችሁ እንዴ? እኔ ትናንት ነግራችኋለሁ አይደል? ዳኒና ሜሪ ምናልባት ለሄርሜላም ሌላ ጥንስስ ጠንስሰውላት ይሆናል ይቅርታ የጠየቋት፣ ያለ ምክንያት አይደለም እያችኋለሁ። እናንተ ደግሞ ዛሬ መታችሁ ሩታ ቤት ትናንት ሄርሜላን ይቅርታ ስለጠየቀች ነው እነሱን ያባረረችው ትላላችሁ በኮሜንታችሁ ሙሉ ቪዲዮ ሳታዩ
እና ለማንኛውም ምርጦችዬ የዛሬውን ቪዲዮ እንግዲህ ፕራንክ ነው። በግማሽ አቋርጣችሁ ወጥታችሁ ከሆነ ወይም ደግሞ ከጻፋችሁ በኋላ መጨረሻውንም ተበልታችሁ ከሆነ ያው ፕራንክ ነው። ሩታ አረገቻቸው፣ ግን በጣም ከባድ ነው የምር። ዳኒ ተመልሰሽ ትመጫለሽ የሆነ ነገር ስትፈልጊ ተመልሰሽ ትመጫለሽ ብሏት ነበረ የወጣው ሩታ በገዛ እጅሽ ነው እንግዲህ ምንም ማድረግ አይቻልም። በገዛ እጅሽ ማለት ነው። ግን የፕራንክ ከባድ ነው ከምር። እነሱ ጋር ስሺ ያልሆነ ቃል ቢወጣ ተቀያየማችሁ፣ ወናንቺ ጋም የሆነ ታዝኛለሽ፣ ልብሽ ውስጥ ይቀራል፣ ትከፍያለሽ ሩታና ለሁለተኛ እንደዚህ አይነት ፕራንክ ጥሩ አይደለም። በእርግጥ ፕራንክ ደስ የሚለው ሳትነግሩ ስታደርጉ ነው። ግን በእንደዚህ አይነት ሁኔታ ይከብዳል። የእውነት ከነሱ አንደበት ስሽ መጥፎ ቃል ተናደው አውጥተው ቢሆን አስቡ። ይቅርታ እንኳ ከተባባሉ በኋላ ከሷ ልብ ውስጥ መውጣት አይችልም ያ ነገር። ለእነሱም ይደነግጣሉ ከተናገሩት በኋላ ማለት ነው፣ ፕራንክ መሆኑን ካወቁ በኋላ ና በጣም ከባድ ነው። ሩታ ዛሬ ሜሪና ዳኒን ብቻ ሳይሆን የሚወዱሽን እህቶችሽን በሙሉ ነው ዛሬ እንግዲህ ፕራንክ ያደረግሻቸው። እኔ ግን አልተሸወርኩም፣ የምር አልተሸወርኩም። ይብላኝ እንደተሸወዱት እንጂ እኔ ከሩታ ፊት ራሱ አንብቤ ያለው ደግሞ እንደፍራ እንደማትላቸው አውቃለሁ። ሲቀጥልም እንደው ደፈረች እንኳን ብል እንደዚህ ካሜራ ደቅና ትናንትና ከፋምነማ አብራ ስትስቅ ተደሰተችም አልተደሰተችም ውስጧ ደስተኛ ይሁን አይሁን ሳናናቅም፣ ግን አብራቸው ስትስቅ የነበረች ልጅ እንደዛ አብራ ስትሆን የነበረች ዛሬ በካሜራ ወጥታማ ለአብርሽና ለሄርሜላ መደነሻ አታደርጋቸው። ከምሬ ነው። ለአብርሽና ለሄርሜላማ መደነሻ አታደርጋቸውም። እንደዚህ በካሜራ ወጥታ የፈለገ ነገር ቢሆን ማለት ነው። እና ያ ዛሬ ፕራንክ ሙሉ ቤተሰቡን ፕራንክ አደርጋለች፣ ኦዲየንሱን በሙሉ ማለት ነው። እኔ አልተደረግኩም ቤተሰቦች። እኔ ከመግቢያም ጠርጥር ያለ ሩታ ይሄ ነገር እውነት አልመሰለኝም እያልኩ ነው በውስጥ እያየዋትና ቁጭ ብዬ በቁም ነገር አየዋቸው ከምር። እና ሜሪ ለማንኛውም አይዞሽ። በእርግጥ እንደዚህ አይነት ውሳኔ በካሜራ ፊት ሳይሆን ያው ከካሜራ ጀርባ በስነ ስርዓት እንደተገናኙ በጨዋ ደንብ ነግራቸው እነሱ ወደ የራሳቸው ህይወት ቢሄዱ እሷም የራሷን ህይወት ከልጇ ጋር ብትኖር ራሷ እየወሰነች የምትፈልገውን ነገር በራሷ እየወሰነች ቢሆን ደስ ይለናል። ትክክለኛ ውሳኔም ነው። ግን በእንደዚህ አይነት ሁኔታ እኔ ልክ ነው አለለም፣ የምር ልክ ነው አለለም። እንዴ አብርሽና ሄርሜላ ይጨፍሩ፣ ግማሾቻችሁ ደግሞ ወደ አብርሽ መታረቅ ፈልጋ ነው አብርሽ ተጠንቀቅ የምትሉ እናቴ ኮሜንቶች እኮ አቤት! እናንተ እኮ አትጻፉ፣ የእውነት አትጻፉ እናንተ። አብርሽ ተጠንቀቅ፣ አውቃ ነው ወደ አንተ ለመምጣት ፈልጋ፣ እሱን ደግሞ መጠጣታ ደግሞ እንደለመደችው ራቁት ቪዲዮ ልትይዝ ነው የምትሉ አላችሁ። ትናንት ይቅርታ ሄርሜላን ስለጠየቁ ተናዳ ነው። ሩታዬ ውሳኔሽ ትክክል ነው። ኧረ ተው፣ ቪዲዮ ቢያንስ የእውነት ቪዲዮ እንደዚህ አይነት ነገር እኔም እንደዚህ አይነት ነገር አፍጥጬ እስከ መጨረሻ ታሪኩን ነው ማየውና ለማንኛውም እኔ ያልተደረኩም ሩታዬ ይብላኝ ለእህቶችሽ ፕራንክ እነሱንም ጭምር ነው ዛሬ ያደረግሻቸው። መልሳችሁ ደግሞ ገብታችሁ ቪዲዮ ኒውት ተበልታችኋል። ያችን ጫፍ ይዛችሁ ወጣችሁ ካላችሁ ማለት ነው እና ያለው ነገር